ሰላም እንደምን ቆይታችኋል ክቡራን ተመልካቾቼ፣ ሁለት መረጃዎችን ወደ እናንተ አድርሳለሁ። እነዚህ ሁለት መረጃዎች ሰበር ናቸው። አንደኛው የቡርኪና ፋሶን ፕሬዝዳንት የወታደራዊ መሪ ጁንታ ትራኦሬ ለመግደል ከፍተኛ ሴራ ተደርጎ ነበር። ሴራው መክሸፉን ቢቢሲ አስነብቧል። ሌላው አናዶል ይዞት የወጣው መረጃ እንደሚያሳየው ከሆነ አንድ የዩኤስ ሴናተር ዶናልድ ትራምፕ አያቶላ ከሜኒን ሊገሏቸው ይችላሉ የሚል መግለጫም ሰጥተዋል። እነዚህን ሁለት ጉዳዮች ወደ እናንተ አደርሳለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ቢቢሲ በቀጥታ አሁን እንዳስነበበው ከሆነ ከአንድ ሰዓት በፊት የወጣ መረጃ ነው። ፕሎት ቱ ኪል ቡርኪና ፋሶ ሊደር ፎይልድ ሴስ ጁንታ። እንግዲህ የወታደራዊ መሪዎቹ ናቸው ይሄንን ያሉትኝ። በአፍሪካ የተለመደ አንድ ካልቸር አለ። ያ ካልቸርም ያው የመፈንቅለ መንግስት ካልቸር አዲሳችን አይደለም። ኦልሞስት እስካሁን ድረስ በአፍሪካ የተሳኩም ያልተሳኩም ወደ 180 ምናምን መፈንቅለ መንግስቶች እንደተካሄዱ ጥናቶች ያሳያሉ። እንዲሁም አሁን ሊበዙ ይችላሉ። የቡርኪና ፋሶ ወታደራዊ መሪ የሆኑት ካፕቴን ኢብራሂም ትራኦሬን ለመግደል የተቀነባበረ ሴራ መክሸፉን መረጃዎች አሳይተዋል። እንግዲህ የሀገር ውስጥ ደህንነት እንደሚናገረው ከሆነ ሴራው ለ3 ዓመት የታቀደ እንደነበር ነው ደረሰኝ ያለውን ሚስጥራዊ መረጃ ያጋራው። ሰዎቹ ከአይቮሪ ኮስት የተነሱና ከኮሎኔል ዳምቢያ ትዕዛዝ የተሰጣቸው ዳምቢያ እንግዲህ በመፈንቅለ መንግስት እሳቸውም ወደ ቶጎ ሸሽተው ለወታደራዊው መሪ እንኳን ደስ አለህ ያሉ ሰው ነበሩ። ነገር ግን የአፍሪካ ፖለቲካ እንደምታውቁትኝ በቀውስ፣ በሴራ፣ በተንኮል፣ በክህደት፣ በጥርጣሬ፣ በግድያ፣ በማሳደድ የተሞላ ስለሆነ ፖለቲከኞቹ እርስ በርስ አይተማመኑም። አሁንም ከባድ የሆነ የግድያ ሙከራ ነው የተደረገባቸው በኢብራሂም ትራኦሬ ላይ። እንግዲህ ትራኦሬ ከመጡ ጀምሮ በተለይ ደግሞ ከፈረንሳይ እና ከፈረንሳይ አጋሮች ጋር ከባድ አጣብቂኝ ውስጥ መግባታቸው ይታወሳል። እስላማዊ ታጣቂዎች ደግሞ ሀገሪቱን በእጅጉ እያመሰቃቀሏት ይገኛሉ። ሰውየው ደግሞ የፈረንሳይ ባለስልጣናት ደግሞ የፈረንሳይ አይዴንቲቲ ያላቸውን ከሀገራቸው ካስወጡ በኋላ በምዕራባውያን ጥርስ ውስጥ መግባታቸው ይታወሳል። አዲሱ ቶማስ ሳንካራም እየተባሉ መሞገሳቸው የሚዘነጋ አይደለም። በዚህኛው በኩል ወይም ደግሞ በሌላ አቅጣጫ ደግሞ አምባገነን ናቸው፣ ሚዲያዎቻቸውን ዘመዶቻቸውን በሙሉ ለራሳቸው ተጠቅመውባቸዋል እያሉ የሚተቿቸውም አልጠፉም። እንግዲህ ሁላችንም እንደምናውቀው የፓን አፍሪካኒዝም ሙቭመንት እንዲኖር የኔም የእናንተ መሻት ነው። ግን ይሄ የፓን አፍሪካኒዝም ሙቭመንት ራዲካል ቼንጅ እንዲያመጣ ከተፈለገ የጋራ የሆነ ካልቸር ነው የሚያስፈልገው። የጋራ የሆነ አይደንቲቲ ነው የሚያስፈልገን። አፍሪካ ለአፍሪካውያን እንድትሆን፣ አፍሪካ ለአፍሪካውያን ልብስ እንድትሆን፣ አሁን ፑቲን እንዳሉት ማለት ነው። አፍሪካ ለአፍሪካውያን መቀበሪያ ናት እንዳሉት ማለት ነው። የመቃብር ስፍራ ናት፣ የመሪዎች የመቃብር ስፍራ ናት እንዳሉት። ምክንያቱም አብዛኛው ብራቸውን የሚያስቀምጡት በስዊስ ባንክ ነው፣ በጄኔቭ ነው፣ በኒውዮርክ ነው። ልጆቻቸውን የሚያስተምሩት በፈረንሳይ ነው የሚቀማጠሉት። ነገር ግን መጨረሻ ላይ ጦሬታ ሲወጡ መጥተው አፍሪካ ላይ ይቀበራሉ። ፑቲንም ይህንን ነበር በባለፈው ወር የተናገሩት። አፍሪካም የመቃብር ስፍራ ናት ማለታቸው ያስኬዳል። ስለዚህ የአፍሪካ ፖለቲካ እርስ በርስ የመነካከስ የድመት ፖለቲካ ያለበት ስለሆነ አሁን በትራኦሬ ላይ የተሞከረው ከፈረንሳይና ከአሜሪካ እጅ ይወጣል ማለት የሚያስደፍር አይሆንም። ብዙ ባለስልጣናት ተይዘዋል። በእነዚህ ባለስልጣናት ላይም ከባድ ምርመራ እየተደረገ መሆኑን ከቢቢሲ የሚወጡ መረጃዎች ያመላክታሉ። ግን 2 ጊዜ የመፈንቅለ መንግስት ሙከራ የተደረገባቸው ከ2022 ወዲህ ትራኦሬ በምን መልኩ ነው ሀገራቸውን ሊያስቀጥሉ ይችላሉ የሚለው ግን እጅግ በጣም አሳሳቢ ጉዳይ ነው። ምክንያቱም ከባድ የሆነ የሩሲያ አላ ያላቸው፣ ሩሲያ ደግሞ ከምዕራቡ ጋር ምን ያክል እንደሆነች እናውቃለን። ከአሜሪካ ጋር ያለችበትም አይንና ናጫነት እናውቃለን። ትራኦሬ ደግሞ ከፑቲንና ከቻይና ወደ ምስራቁ ጎራ ከባድ የሆነ ጥብቅናና ወዳጅነት ፈጥሯል። እንደውም ፑቲን ለእርሳቸው ብቻ አንድ ግዙፍ አውሮፕላን የላኩላቸው በባለፈው የአፍሪካ መሪዎችን ሲቀበሉ ማለት ነው። ስለዚህ ፖለቲካዊ አንድምታው ይህ የግድያ ወይም ደግሞ የመፈንቅለ መንግስት ሙከራ ሌላ የተደበቀ አንድ ኃይለኛ ቡድን አለ ማለት ነው። ይሄ 70 ሚሊዮን የፈረንሳይ ፍራንክ ወይም ደግሞ $125,000 ተቀብሎ ከአይቮሪ ኮስት የተነሳ ቡድን በመፈንቅለ መንግስት እኒህን ሰውዬ ወይም ደግሞ ይህን የ37 ዓመቱን ወጣት ከስልጣን በማባረር ምን አይነት መንግስት ይመሰርታል የሚለው በጣም ጥያቄ የሚያነሳ ጉዳይ ነው። ከአይቮሪ ኮስት የመጣው ቡድን ከሽፏል ብለዋል የሀገሪቱ ባለስልጣናት። ነገር ግን ጥርጣሬዎች አሁንም
ከዚያም እየወጡ ነው። የአውሮፓውያን እጅ ከአፍሪካ እንዳልዘለለና እንዳልወጣ እግራቸው ወይም እጃቸው ወይም ታሪካቸው ወይም ደግሞ ልሳናቸው ቢወጣም መንፈሳቸው ግን የአፍሪካ መሪዎች ላይ እንዳለ የሚያሳብቅ ነው። ሌላው አሁንም ድረስ ተባብሶ የቀጠለው የኢራን አመፅ እጅግ በጣም ፈታኝ እየሆነ ነው የሚል መረጃ ወጥቷል። የአሜሪካው አንድ ሴናተር ሊንድሴይ ግራሃም ዋርንድ ዛት ዩኤስ ፕሬዚደንት ዶናልድ ትራምፕ ውድ ኪል ኢራን ሱፕሪም ሊደር አያቶላህ አሊ ሀሜኒ if they continue cracking down on the protesters in Iran demanding a better life እንጀራ ወይም ደግሞ ዳቦ ፈልገው የወጡትን የኢራን ንጹሃን የሚገድሉ ከሆነ ዶናልድ ትራምፕ አያቶላህ ሀሜኒን ሊገሏቸው ይችላሉ የሚል ግልጽ መልእክት ተናግረዋል። ክቡራን ተመልካቾቼ አንዳንድ ጊዜ ነገሮች በጣም ጥንቃቄ የሚነገሩት ቃላት by itself has big message ከፊደሉ ጀርባ ያለው መልእክት ነው ማድመጥ የሚኖርብን። to the ayatollah you need to understand አያቶላህ እንዲህ ሊንድሴይ ግራሃም የተናገሩት if you keep killing your people who are demanding a better life ለመልካም ወይም ደግሞ ለሰላም ወይም ደግሞ ለእርዋቸው የወጡትን ሰዎች የምትገድል ከሆነ ዶናልድ ጄ ትራምፕ is going to kill you ግራሃም said on interview with Fox News አናዶሉ ነው ይሄን መረጃ ይዞት የወጣ you can check it ያው ማየት ትችላላችሁ። ግን ዶናልድ ትራምፕ ምንድን ነው የፈለጉት? አሁን የዓለምን ፖለቲካ እንዲህ እያናወጡ ምንድን ነው የፈለጉት የሚለውን ያው በተደጋጋሚ አውርተነዋል። ሌላ ሰፋ ያለ መረጃ ሲመጣ እንደኔ ግን አያቶላህ አሊ ሀሜኒ በጣም ከባድ ጥርስ ውስጥ ገብተዋል። ይሄ ነገር በጊዜ እስካልቆመ ድረስ ወይም ደግሞ የሆነ መፍትሄ እስካልመጣ ድረስ ከባድ አጣብቂኝ ውስጥ እንደሚገቡ ምንም ጥርጥር የለውም። ትናንትና እንደነገርኳችሁ ታይምስ ይዞት የወጣው መረጃ እንደሚያሳየው ዘመዶቻቸውን ይዘው ሊጠፉ ይችላሉ የሚል ግልጽ ያልሆነ መረጃ ይዞ ወጥቷል። ግን ምን ለመሆን እንደሆን ገና በደንብ የተደራጀ መረጃ የለም። ስለዚህ አያቶላህ አሊ ሀሜኒን ዶናልድ ትራምፕ ቢገሏቸው የኢራን ፖለቲካ ወዴት ሊሄድ ይችላል? ሩሲያና ቻይናስ ምን ሊሆኑ ይችላሉ? ምክንያቱም ቻይና፣ ሩሲያ፣ ኢራን አንድ ዘመድ ናቸው፣ አንድ ቡድን ናቸው። ስለዚህ ይሄ ጎራ ምን ሊሆን ይችላል? ቻይናና ሩሲያስ አያቶላህ አሊ ሀሜኒ ቢገደሉ ምን ምርጫ ወይም ደግሞ ምን ምላሽ ሊሰጧቸው ይችላሉ? በአሜሪካና በሩሲያ በቤጂንግ በሞስኮና በዋሽንግተን መካከል ምን አይነት የፖለቲካ ፍጥጫ ሊኖር ይችላል? እርሱን ቀስ ብለን የምናየው ነው። 2 መረጃዎች ነበሩኝ ለዛሬ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም